ስሰራ አላያችሁኝም አይደለ? አሁንም ቢሆን ሳቀርብ ነው የምታዩኝ እንጂ ስሰራ አታዩኝም። ሲቀጥል ደግሞ ካሜራ ላይ ሻሽ አድርጌ ልመጣ አልችልም እና እባካችሁን እርስ በርስ አትጣሉ። የነበረው ሀይሚን ብትሆን በጣም ምርጥ ልጅ ናት፣ ታውቃላችሁ። በጣም አስተዋይ፣ ይሄ ነገር እንደማይበግራት በጣም በብዙ ነገር ፈትኗታል። እንደ ቡራ ቀብራራው እንግዲህ ለንግስቱ ለሀይሚዬ ልዩ ሰርፕራይዝ አድርጓታል። እንግዲህ ሚፍታህን ፍፄና ቤኪ ይቅርታ ጠይቀዋል። ምክንያቱም ባለፈው ቪዲዮ ሲሰሩ ሚፍታህን ምን ሲሉ እንደነበረ ብሩክ በሚገባ አስረድቷል። ለእኔ እያገዙ ነው፣ እኔን አገዙ ብዬ ነው፣ ሌላ ነገር የለውም ብለዋል። ስለዚህ ሀይሚን ይቅርታ እንጠይቃለን በሰፊው አንተን ይቅርታ በማለት እንግዲህ ይቅርታ ጠይቀዋል። ሚፍታህ እንግዲህ ሚፍታህና ሀይሚ ትክክለኛ ሀሳብ ነበር እያራመዱ የነበር። ሀይሚ ደግሞ እንግዲህ ይቅርታ እንጠይቃታለን። ፍፄ በጣም እጅግ ምርጥ አስተዋይ፣ ምንም አይነት የማይበግራት በሴትነቷ የማትደራደር መሆኗን ብሩክ ብዙ ጊዜም ፈትኗታል። አሁንም ለፈተና ነበረ ብሏል ማለት ነው። እንዲሁም ደግሞ ቤኪም ተናግሯል። እሷን ለመፈተን ነበረ፣ እኛም ለሱ እያገዝነ ነበረ። ነገር ግን ይቅርታ እንጠይቃለን ልክም እንዳልሆነ ያው ፕራንክ መሆኑን ስለተናገረ ቡቡ ብሏል እንግዲህ ማለት ነው። ስለዚህ ሀይሚን እንግዲህ ይቅርታ ይጠይቋሉ ማለት ነው። በነገራችን ላይ ፕራንክ ነው ስላልከኝ ማመን ቢያቅተኝም ተቀብያለሁ እያለ ትናንትና ተሻለ እንዴት ነው እያለች ነበር። እና ለትክክለኛውና ለዋነኛው ሰርግ ተዘጋጁ እያለ ነው ሚፍታህ እንግዲህ ማለት ነው። እንግዲህ ጠር እየመጣ ስለሆነ ጠር ደግሞ የሰርግ ወራት ስለሆነ እኔ እንጃ ቤተሰብ እስቲ ቆይ አሁን በዚህ ዓመት ሀይሚና ብሩክ ይጋባሉ? እንግዲህ ፈጣሪ ነው የሚያውቅ። ሚፍታህ እንግዲህ እኔም እሄዳለሁ ጋሽዬ ጋር ባህር ላይ ይቀበለኝ እያለ ነው እንግዲህ 1 3 4 ነጭ ፀጉር አለ ስለዚህ ሽምግልና መሄድ እችላለሁ እያለ ነው ማለት ነው። ቀልብ አይጠገብም ሚፍታህ በቃ በጣም አስተዋይነቱንና ትክክለኛ ሀሳብ ማራመዱን ብዙ ሰው መስክሯል። ቡራም አመስግኗል። ምንም ቢሆን እኛ አንድ እንሆንና የእኛን የሁለታችን ጥሩ ነገር ነው የሚመኝ። ኢቭን እንኳን እንደዛ እየተጨቃጨቅነ ከህይወታችን ውጣ እያልኩት ከእኛ ጋር ነበር ሲታገል የነበረው ብሎ እንግዲህ ብሩክም አመስግኗል በሰፊው ማለት ነው። ሀይሚ እንግዲህ ዛሬ እንዴት ነው ፏ ብላ በአዲስ ልብስ ትመጣለች ማለት ነው። ምክንያቱም ብሩክ ምርጥ 2 ገዝቶላታል። አይታችሁታል ማለት ነው። ያላሰበችው ሰርፕራይዝ ሆናለች። እሷ ደግሞ የሚያምር እንግዲህ እጅ የሚያስቆረጥም ምግብ ሰርታ ጠብቀዋለች። ብሩክ እንግዲህ ትንሽ ብታስደነግጠውም ቀለበቱ ጠፍቷል ብላ ማለት ነው። ሀይሚ እኮ ብዙ ጊዜ ቀለበት አታረግም እውነት ለመናገር አይታችሁ ከሆነ ያኔ ደግሞ ይሄ ምን ችግር አለው እንዴ? በዚህ ሁሉም እያስጨነቃችኋት ነው። ቀለበቱን ለምን ይቅርታ፣ ቀለበቱን ለምን አወለቅሽው? ለምን አታስረውም? ምግብ ስትሰራ ለምን ፀጉሯን አታስርም? እንዴ ስሰራ እኮ አታዩኝም፣ ሳቀርብ ነው የምታዩኝ ብላለች እንግዲህ ማለት ነው። በምን አማርኛ ማስረዳት እንዳለበት ግራ ይገባል ቤተሰብ። እንዴ ማለት ይሄ እንደዚህ ትንንሽዬ ነገሮችን ልቅም እያደረጋችሁ ልጅቱን አታስጨንቋት። እውነት ለመናገር እሷን ስትሰራ ሳይሆን ስታቀራረፏ ብላ ነው ለእኛ የምትመጣው እና ስትሰራ የታየናት እሷም ተናግራለች። እና ሲቀጥል ደግሞ ሀይሚ ራሱ ማለት ነው ዝም በያቸው፣ ብዙ መልስ አትስጫቸው ነው እኛ የምንለው። ማለት ለእያንዳንዱ ሰው መልስ ማሰተሽ አትዘልቂውም። በቃ እንቅጯን እኮ ቡራ ተነግሯል። እናንተኛ አንለያይም አሰሙም እንዴ ብሎ እንግዲህ በተደጋጋሚ ተናግሯል ማለት ነው። ብዙ ጊዜ ያየዋቸዋሉ። አሁንም እኛን የሚወዱ መስለው ለመለያየት የሚፈልጉ ብዙ አሉ፣ ግን ምንም አይሳካላችሁም እያለ ብሩክ በቀልብ በእውንም እያደረገ በጣም እንዲሁም እየነገራቸው ነው ሰሞኑን እውነት ለመናገር እና ስለዚህ በቃ ረፉ ተብላችኋል። እኛ እንለያይም አሰሙም እንዴ ረፉ ብለዋል ቡራ ማለት ነው። እና ስለዚህ ሀይሚ በቃ ቀለበቱን ለምን አወለቅሽ? ለምን እንዲህ ያረግሽው? እሷ ደግሞ እንደዚያ ሲሏት ጠፋብኝ ብላ እንኳን ብሩክን ስታስጨንቀው ችግር የለም በቃ ገዛልሻለሁ ነው ያላት። አያችሁ ቢጠፋ እንኳን ማለት ነው ሰው ስራ ሲሰራ ምን ሲል አውልቆ ያስቀምጣል። ወርቅም ስለሆነ ደግሞ ሊጠፋ ይችላል። አውልቃ ብታስቀምጠው ምን ችግር አለው? ቀለበት ስላሰረች ብቻ አይደለም ከብሩክ ጋር ትክክለኛና እውነተኛውን
ፍቅር የምታራምደው። ኦልሬዲ እነሱ አንድ ሆነው የልብ መተሳሰር አላቸው። ትልቁ ነገር ያ ነው አይደለ? ስለዚህ አታስጨንቋት ሀይሚን የማይባል ነገር እያላችሁ ማለት ነው። የምሬን ማለት ነው።